ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁም እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነፃ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ወገኖች፣ እህታችሁ የቲኔን ከኢቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም ባላችሁበት አድማጭ ተከታታዮቻችን በሙሉ በያላችሁበት እድሜና ጤና ሰላማችሁ የሞላ ነው ብለን ተስፋ እናደርጋለን። በየሳምንቱ የምናቀርብላችሁን ፕሮግራም ሼር ያደረጋችሁ የሰው ልጆች የሌሎች እህት ወንድሞቻችን እይታ ከትላንት ዛሬ ከዛሬ ደግሞ ነገ የተሻለ እንዲሆን ጥረት ለምታደርጉ በሙሉ ከኛ ጋር ላላችሁ በሙሉ እጅግ በጣም ምስጋናችን በጣም የላቀ ነው። እንግዲህ በየሳምንቱ የተለያየ ነገር ይዤ እመጣለሁኝ። ባለፈው ሳምንት በጎ አድራጎትና እውነታውን በሚል እህታችንን ግንቦግሽ መሸሻን ይዤላችሁ መጥቼ ነበር። ያ ክፍል 1 የተጫዋወትናቸው አለ። ክፍል 2ን ደግሞ ሰዎች ምን ይላሉ? የተለያዩ ፊድባኮች ሊኖሩ ይችላሉ። የተለያየ እሷ የምታልፍበት ነገር አለ። በህብረተሰባችን ውስጥ በጣም እስካም ሰውን እንደ አረም የወረረበት ሰዓት ላይ ስለሆነ የብዙዎች ጉዳት ስላለ ሰዎች መተማመንን ሁሉ በሚመለከት እንዴት አንዱን ሊያምነው ይችላል? ለመሆኑ የሰው ልጅ ምን ይጠይቃል? ከተጠቀሙስ በኋላ ደግሞ ኮርሱን ምን አይነት ፊድባክ ይኖር ይሆን? ሰዎች ተጠቃሚዎች ሲናገሩ ብዙ ጊዜ ሚለውን ሞመንት ክሬት ሊያደርግ ይችላልና የሰው ልጅ ሁሉ ጊዜ ተከፍዬ ነው መንቀሳቀሰው ሚለው ነገር በተለይ በውጭ ዓለም ላይ ስንኖር ሁላችንም ስንመጣ እንግዳ የሆነብን ነገር አለ። ከዛ እንግድነት ውስጥ ወደ ነዋሪነት ጎዳና ላይ እንዲያሻግረን የተለያዩ ሰዎች ረድተውናል። እኔ በመጣውበት ጊዜ ለብዙ ነገር አሜሪካኖች ናቸው። አሁን ደግሞ ብዙዎቻችን ረጅም ጊዜ ስለቆየን የኛን ደግሞ ተመክሮ ወደ ሌሎቹ ሰዎች ህይወት ዱላ ቅብብል ነው ሲባል በንግግሩና በተረቱ አለ። ግን የሰው ልጅን ደግሞ ቦታው ላይ ያለው የትጋ ነው ሲባል የለም ካልከፈልከኝ ንቅንቅ አለለም የሚልና መክፈልም ሲባል ደግሞ አግባብ ያለው ሳይሆን እጅግ በጣም ከሊና በላይ የሆኑ በቃ ነገራቸው በሙሉ ጥሩ ጠረንና ማዓዛ የሌላቸው ነገሮች ሲካሄዱና ያለና እነዛን ሁሉ ነገሮች ሰው ሲያይ ደግሞ ሰው የለም እኮ እንዲሆነ በቃ የተበላሸ ዓለም ላይ ነው የምንኖረው የሚለውን ቢናገርም እንኳን 1 in a million ደግሞ መኖራቸውን ባለፈው ሳምንት ግንቦግሽ መሸሻን ይዤላችሁ እንደመጣሁት አሁንም ደግሞ የቀረውን ፓርት እንድንጨርስ ከግንቦግሽ መሸሻ ጋራ እንቀጥላለን ማለት ነው። እንግዲህ ግንቦግሽን ደግሞ ሁላችሁም በያላችሁበት እንኳን ደህና መጣሽ እንድትሏት ጋብዛለሁኝና እህታችን ግንቦግሽን ሰላም እንላታለን። ግንቦግሽ ለሁለተኛው ክፍል በድጋሚ ጊዜሽን ፈቅደሽ ወደሽ ይዘሽ ስለመጣሽ እጅግ በጣም አመሰግናለሁኝ። እንኳን ደህና መጣሽ። እሺልኛል ነኝ። ኦኬ እንግዲህ ባለፈው ስንነጋገር የነበረው ላይ ሰዎች እንዴት እንደሚመጡ ወዳንቺ በተለያየ አውቶቡስ ፈርማታ በተለያዩ ግንኙነቶች ሎ ኢንካም ኔበርሁድ ውስጥ ብዙ አይነት ጎዳና ላይ በመክንያት አግኝተሻቸው ትንሽ ነገሮች ደብዘዝ ብለውባቸው አይተሽ በገጽታቸው የተረዳሽውን ነገር ምናልባት ምንድነው ችግር አለ ብለሽ ስትጠጊ ከነሱ በሰማሽው ነገር ወደዚህ ልትጋብዣቸው ሻልሽ። እንግዲህ አሁን ስካም ኖርማል ስራ ሆኖ መደብ ተሰጥቶት አንዴ አርቲስት ነው፣ አንዴ አክቲቪስት ነው፣ አንዴ ሯጭ ነው፣ አንዴ ሀብታም ነው፣ አንዴ የዚህ ትምህርት ቤት ምሩቅ ነው፣ አንዴ ቄስ ነው፣ አንዴ ፓስተር ነው የተባለ መልካቸው በሙሉ መጠነ ሰፊ ሆነው ሰፊ የስካሚንግ ሁኔታ በኮሚኒቲ ውስጥ እየተካሄደ ስለሆነ ሰዎች ምንም ነገር ቢሰሙ ለምሳሌ አሁን ቆሜ ማለት ባህሪ ያላቸው ወይም ደግሞ ጠቅላላም ከራሳቸው ወገን ጋራ ላለመዋዋል የሚያስችል የጉዳት መጠን ያሳለፉ የህብረተሰባችን ክፍሎች አሉ፣ ሰዎች አሉ። አንቺ ደግሞ ኑ ይሄ አለ ስቲ ሰዎች ለመሆኑ
ይሄ ሐሳብ ጤነኛ ነው እሷ ደግሞ ሌላዋ እስካም ልታረገኝ ነው ብለው ይፈራሉ ወይስ አቤት እሺ ብለው ይቀጥላሉ አንቺን መከተል ምን ይመስላል ኤክስፒሪየንስሽ ከባድ ነው የትዬ በእውነት ለመናገር መጀመሪያ ላይ በጣም የሚጠይቁኝ ነገር ሃይማኖቴን ነው ከዛ የድርጅቱን ሃይማኖት ነው በስልክ ደግሞ ሲሆን ማንሽ ነው በሰው ቁጥር ነው የሚከፈልሽ ይሉኛል ባመጣሽ ቁጥር ነው ይሉኛል ባውቸሩም ላይ እኛ በሻንጣ የሚመጣ ነው እንጂ በየስቶሩ እንትን ያለ እንትና አንፈልግም ገንዘቡን የሚሰጪኝ ከሆነ ይሉኛል ያ ሁሉ ደግሞ ለኔ በቃ እንደ እንትን ነው መቆጥረው እንደ በቃ ባለማወቅ የሚያረጉት ነው ብዬ ስለማስብ ነው ምላቸዋል እንደውም አንዱ ሁለቱ መጀመሪያ ላይ መጡና የምሰራው የመንጋሞሪ ካውንቲ ሪክሬሽን ሴንተር ውስጥ ነው ትልቅ እንትን ነው መተው አይተውኝ በቃ ኦልሞስት ሊያለቅሱ ምንም አልቀራቸው አንቺ ላይ ተጠራጠር ነው ወይኔ ምናምን ብለው ኦኬ እኔ ነኝ እንግዲህ ያልኳቸው እንግዲህ ምንድነው ትልቁ ነገር ሲያምኑኝ ደግሞ ይገርምሻል በቃ ናፕ መጥቻ አንቺ ጋር ልውሰድ ያለኝ አለ ካንቺ ጋር ብኖር ያለኝ አለ ምንም በቃ ጂጂዬ በቃ ሊሽ የሚሉኛሉ ምን ነው መታወኝ ምናምን ላችኋለሁ ቀልዳለሁ ጫወታለሁና ትረስት ሲያረጉሽም የዛኔው ያልነውና ቀላል አይደለም ትረስት አሁን እስካም ላልሽው ባለፈው በመጀመሪያው ቀደም እንደውም ሐሳብ ማለት እንትን ለማለት ባንደኛው ስራው እንትን ላይ ስትነጋገር ለትሬኒንግ ያውም እዚያ ስንት አመት የኖረች ሴት ልጇን ይዛ መታ ቪዲዮ ቀርጻ የግሩፑን በእንትን ሳህን ላይ ደፍታ በሳህኑ ላይ ሊስታቸውን ስልካቸውን ወስዳ ለስካሚንግ ማለት ነው ያረጋቸውን ሴት ለካውንቲው ለምንድነው ለታኮማ ሲቲ ለቺር ሪፖርት እንደማደርግ ነግሬያት ይቅርታ ብላ ከዛ የነገሩኝ ደግሞ እዛ ውስጥ የነበሩ ጂጂዬ አንቺ እንደኛ ስልክ ያለ አይደል እንዴት ነው በዚህ እንደዚህ ምናምን በሳህል ላይ ወረቀት ይዘሻል ለምዞሪው ምን ሆነሽ ነው በሳህል ላይ ስማችሁን ስጡ ያልሽው ምናምን ብለውኝ እንግዲህ እሷ አሁን ከየት መጣች ብለሽ ከሃይማኖታዊ ቦታ ላይ መጣች ሴት ነች እና ሃይማኖትን ውሸታችንን ምንም ልንል እንችላለን የኦርቶዶክስ ከሆንኩኝ የሚያሰው ፕሮቴስታንት ከሆነ ነኝ ፕሮቴስታንት ልል ይችላል ኦርቶዶክስ ነኝ ልል ይችላል ሙስሊም ነኝ ልል ይችላልና እምነት ትረስት ስናደርግ ሃይማኖቱን ብቻ ማወቁ ሳይሆን ባክግራውንድ ጂጂ ማነች አሁን መተያዩኝ ሰዎች በጣም ነው ማደንቃቸው ነኝ ማነች ሚለውን ለማየት የመጡ ሰዎች ደስ ይለኛል ለምን በቃ ማንነቴን አወቁ ከዛ በኋላ ጓደኞቻቸውን እንትን ማለት አለባቸው አዲስ የሚመጡትን ሰዎች ወደኔ ይልካሉ እንደዚህ ችግር የሆነ ስፔሻል ኒድ ምንም እና እንዴት ነው ኮሚኒቲ ውስጥ እየሆነ ያለው እንደ ኳስ ይቀባበሏቸዋል በችግር የሚመጡትን ሰዎች መንግስትን የሚያክል ሪሶርስ ይያለ ከመንግስት ሪሶርስ ጋር ማገናኘት ሲቻል ብዙ ነገር ማድረግ ሲቻል በቪዲዮና በእንትን ያቀርቡ እንደ ሸቀጥ ማለት ነው መንግስት አሜሪካን ሀገር የሁሉ መብት የተከበረበት የዲሴቢሊቲ መብት የተከበረበት የሴት መብት የተከበረበት በእውነቱ ለመናገር አስሎንጋስ እንጂ ሪሶርሱን እና እንትኑን ካወቅሽና ትክክለኛ ሰው እስካገኝሽ ድረስ እኔ ያገኘሁት ያንን ነው እኔ ከነበርኩበት ችግር የወጣሁት ሰው በመጠየቄ ሰው ስለረዳኝ ኦፕን ስለሆን ግልጽ ስለሆንኩኝ ባጭር ጊዜ ውስጥ ራሴን እንዳገኝ ነው የሆንኩት ምክንያቱም አለበለዚያ ራስሽን ነው የምታጭው ማንንም ሲቀባበልሽ እንደ ኳስ እና ሲነገድብሽ ነው የምናየው ነው በየቲክቶክ ላይ በየምናምኑ ላይ ሎየርስ ነን ብለው ሎየር መሆናቸውን እንኳን ሳይታወቅ 7000 ብር ክፈሉ 6000 ብር ክፈሉ መተው አንዷ ታስታውሺ አይ ዶንት ኖ ከነበርሽ አላቅም እንጂ ስራ ፍለጋ $200 ነው ያለኝ ስትለው በቃ ተበድረሽ ስጪኛላት 300 ሰጣው ስራውን ገብታ አንድ ወርም አልሰራች
ተመልከች እንደዚህ ከራሳችን ሰው ደግሞ እና እንደነዚህ አይነት ነገሮች ቲኬት በዲስካውንት ብለዋት ከነልጆቿ ከነባለቤቷ ቆርጣ በራሷ ሃይማኖት ውስጥ ያሉ ሰዎች ቼክ አርጊ ይሄንን ቼክ አርጊ እስካሁን ምንም አልመጣልኝ እስቲ ቼክ አርጊ ስላት እኛ ይሄንን አናውቅም አሏት የመጨረሻ ዲፕረስድ ሆና ማመን በሚያቀት ከቤተሰቧም ጋር ከባለቤቷም እየከለከላት አምናት ነው ሴትየዋን እንትን ያለችውና እንደነዚህ አይነት ገሃድ የወጡ የህዝባችንን ስደትና በተለያየ ምክንያት መጥቶ እዚህ ሀገር የቀረን ህዝብ በእውነት ባንረዳ እንኳን ባንበላው ደማቸውን በስሪንጅ እንደማውሰድ ነው የምቆጥረው ለምን አይናቸው እስከሚል ሰርተው ከቤተሰብ ተለይተው ራሳቸው ቤተሰብ ለመርዳት አሁን አንዱ ትሬኒንግ እንትን የቶፒኬ ሰልፍ ሰርጀሪ ነው ማለት ነው አንዱ የመጀመሪያ ጥያቄ ነው ማን ነው ምን እሰራለሁ እዚህ ስትያቸው አንዳቸው እንኳን ለራሴ ነው አይሉሽ ለልጄ ለባሌ ለናቴ ለቤተሰቤ ለራስሽ ነው ለራስሽ ምንድነው እኔማ በቃ ምን ነው የሚሉሽ እንግዲህ እዚህ ስንት አመት ኖረው 20 አመት 10 አመት የኖሩ ሰዎች የሚሉሽ እንደዛ ሆነ ለብዙ ነገር ችግር አሁን በጤናም በምንም ምን ያህል እንዳጋጠማት አንዱ አሁን ስትነግረን 20 አመት ሙሉ እንደዚህ ራሴን ማወቅ ብችል ኖሮ ዛሬ ለዚህ አልደረግም ብላ አለች ብዙ ስንት ሰዓት ነው የሚተኙት 3 ሰዓት የሚተኙት 4 ሰዓት ነው የሚተኙት ለምን ስትያቸው ከስራ መልስ ደግሞ ሃይማኖታዊ የሆነ ማገልገል ነው እሱ ጥሩ ነው እግዚአብሔር ምልሽ በመንፈስሽም በሁሉም ነው መኖር ያለብን ብዬ ነው ማምነው መንፈሳዊ ነገር መተው አይደለም እሱ ተሰበዚክ ነው እኛም ደግሞ የመጣንበት ቤተሰብ ሃይማኖት የሌለው አለ ብዬ አላምንም ግን እንዴት አንድ ሰው እዚህ ሆኖ እንደዚህ ሰክቶ ለፍቶ በሚበላውን ያገኘውን ገንዘብ እንደው ምን ህሊናና ልቦና እንደው ሰርተሽ መኖር ስትቺ በአገሩ ሁሉን አይነት ስራ አለ ቆሻሻ ልጣል ብቲ ላስና ብቲ ገንዘብ ታገኛለሽ ነርሲንግ ልስራ ብቲ ትሰሪያለሽ ኪችን ውስጥ ልስራ ብቲ ትሰሪያለሽ ሁሉ ኦፖርቹኒቲ የስራ ኦፖርቹኒቲ አለ እንግዲህ ያው እንደ ኢትዮጵያ እንትን ላይ ቢሮ ቁጭ ብዬ ምናምን የሚለው ነገር እሱ ደግሞ ዲፔንድስ እንግዲህ አላውቅም እና እንደዛ አይነት ነገር ነው ያለውና ትረስት ሲያደርጉኝ ደግሞ እንዳልኩሽ ነው መጥቻ አንቺ ጋር ናባረጋለሁ አለኝ አንዱ ማለት ነው ያባለፈው አንዱ ስለኝ እንደ እዚህ ሀገር ቆናፕ የሚደረገው ስቴሽን ባስ ውስጥ ምናምን ነው እንጂ ምናምን እንደዚህ ይሉሻል ይሄ ከማመን ነው ከእንትናቸው ብዛት ነው ልጅ የቤት አጣውኝ በቃ አንቺ ጋር ለምን ሶፋ ላይ ልሁን አረዚህ ሀገር እኮ ዝም ብለህ ሰው ቤት አይኖርም ሶፋማ እንዳትገዥ ብዬሻለ እንደ መጀመሪያ ስትመጪ እኮ ለመቼ እንደዚህ ደሞ ሆናለሁ ብያሰብኩ ታዲያ አሁን ይው እንዳንቺ ሆንኩኝ ወደ ራስሽ ቀየርሽኛ ሰው ቤት አያድርም ብዬ ጭራሽ እኔ አንደኛውኝ ቁጭ አልኩልሽ እና እንደዛ ነው የትዬ እና ትረስት ቢልድ የምታደርጊው ኖሌጅ ይጠይቃል ትረስት ቢልድ ለማድረግ አንቺን ትረስት ለማድረግ ነው ስንት አመት ፈጀብኝ ስንት ነገር ይያሉኝ እስቲ የቲ ማነች ይያልኩኝ የቲ ምንድናት የቲ እንዲና ሲሉኝ ኦኬ የቲ ስናወራ ታስታውሻለሽ ለሊቱን ስናወራ 3 ሰዓት ሳወራሽ ምን ስልሽ መጨረሻ ላይ 5 አመት ሙሉ ሜንተር አረግሽኝ አሜሪካን ቤቴ ቁጭ ብዬ እንዳውቃት አረግሽኝ ገባሽ እኔ ዕውቀት ሳልከፍል ስሙኒ ሳልሰጥሽ እኔ ብርን ብትልኪልኝ ይሄን ያልቅ ነበር በእውነት ዜል ምናምን አድርግልኝ ብዬሻቃለሁ አላል ምሰጪኝን ዕውቀት ግን ጆሮዬን ሰምቼ ስሰማሽ ስለነበረ ብዙ ነገር ነው የተማርኩትና እኔ አሁንም ቢሆን ሜንቶር ሰው በየትኛውም እኔ ገቨርንመንት ሌቭልም እኮ አድቫይዘር አላቸው ልሽ ወርደት አይደለም በእኛ ሀገር ነው እንጂ በእኛ አስተሳሰብ ይሆናል እንጂ አንቺ ያለሽን ለኔ ብሰጪ ምንም እኔ አልሞትም የቲከኔ ዕውቀት በላይ ስላላት ተጠቃሚ ነኝ ፕራውድ አረጋለሁ እንጂ የቲ ለምን ሻይን አረገች ወይም የሆነ በጣም ኢትስ ሪሊ ነው ኢጓችን ከንተናችን በላይ ነው ከመና ብዙዎቻችን ሁሉንም ይያልኩሽ አይደለምና እኔ ኢጎዬን ኢጎ ሁላችንም አለን ግን ሱፐር ኢጎ የሚባለው ነገር አለ ከምንም በላይ ካለኔ ምናምን እና እሱ ነውና ትረስት እንደዛ ነው ያ ገና አሁን አይሽ ለምሳሌ አንድ ሰው አንቺ ባለሽበት የትምህርት ደረጃና አንቺ ባለሽበት ሁኔታ የቲ ለብዙ አመታት እዚህ ሀገር ኖራለችና ወይ የራሷ ኢንዱስትሪ አላት የራሷ
ኤጀንሲ አላት ወይም ደግሞ የተለያየ በሪል ስቴት በንግድ ዓለም ውስጥ ከ30 ዓመት ስለቆየሁኝ እቺን ሰው በዚህ መልክ እኔ ጋር አምጥቼ እንዲህ ተጠቅሜ ጠምጄ ባርስባት የሚል ነገር ስለ ስራ አልነበረም እኛ ምናወራው አንቺ እንዴት አድርገሽ ከየት ወዴት የሚለውን ነገር እያንዳንዱን ካልቸራሊም ቢሄቪየራሊም ወደዚህ አገር ሲስተም ለማስጠጋት ነበር ጥረቱ ኖ ኮስት ወይም ደግሞ ሌላ የተያያዘ ነገር አሁን ምናልባት አንዳንዴ የዞራ አይምሮ ሲኖረው የሰው ልጅ ወይም ደግሞ ብዙ ጥሩ ያልሆኑ ነገሮች የሚካሄዱበት ወቅት ላይ ስለሆነ ያለ ነው ሜቢ እኔ ያለሁበት ጋር አብረን ምን ሰራ ሰዎች ሁሉ አርገው ሊገምቱ ይችላሉ እና በዛው አጋጣሚ እያጠራን ስለሆነ የምንሄደው እኔና አንቺ አንድ ኢንደስትሪ ውስጥ አይደለም ያለ ነው አይደለም all this years በሜንቶሪንግ ውስጥ ብታልፊ the same እንትን because you are voluntary volunteer ማድረግ ስለቻልሽ ነው ወደኛ የመጣሽው እሺ ስላልሽኝ ሰዎቹ ክሬዲት ካርድ እንትን እንዴት ለሊቱ ሙሉ እንደዛ ቁጭ ብለን ስትሰጫቸው የነበረው አንድ ኮመን ነገራችን እሱ ነው ሌላ ኦፕንና ዳይሬክት መሆናችን ነው ብዬ ነው ማምነው እኔ ፕሪቴንድ ማረክ ማዋሸት እኔ ጋር የለም እንጂ አንቺ you are profit making ነው አንቺ ፋይናንሻል እንትን ማለት እኔ ደግሞ በስብዕናችንና እንግዲህ ልንማማል አንችልም ለምናደርገው ነገር ማህበረሰቡ ነው እንደዚህ አይነት ነገር እንትን ደግሞ ልንሸለምም አይደለም ነው ማወራው ማለት ልንሸልመኝ አይደለም ዳልኩሽ እኔ ምንም በቃ ከሰው ውጪ ምንም ነገር የለኝም ስለዚህ ማንም ልሸልመኝ አይደለም ግን ሰው መማር አለበት አሁን ሰውን አንድ ሰውን እንኳን መርዳት ሳቲስፋክሽንም አለው ደስታም ይሰጥሻል እነዛ ሰዎች ደስ ብሏቸው መልሰው ሲደውሉልሽ ራሱ እግዚአብሔር ይመስገን ለካ እንደዚህ ማድረግ ይችላል እኔ ከራሴ ተርፌ ለሰው ለዚህ አደረኩ ብለሽ ትደሰቻለሽ ከዛ ውጪ ደግሞ እነዛ ሰዎች አይናቸው በቃ ያቁታል እኮ ኖረዋል ብዙ አመት የኖሩ አዳልትስ ናቸው አዳልትን እኮ ማስተማር አይደለም ዳይሬክሽን አዲስ ስለሆኑ ሁላችንም አዲስ ከዜሮ ስለምንጀምር ከእንደዛ አይነት ናቹራል ከሆነ አገር ወተን እዚህ ጋር ስንመጣ ደግሞ በቴክኖሎጂና በእንትን ያበደ አገር ውስጥ ገብተሽ ዳይሬክሽን ምን እንደሆነ እንዴ ባስ እኔ ባስ ሹፌሮች እኮ ባለውለታዎቼ ናቸው በእውነት ለመናገር እዚህ ጋር ወረጂና በዚህ በኩል አድርገሽ that direction at least የምትለዋን እንኳን እንግሊዘኛ ስለሰማሁኝ አይደለም እንደዛ ነው ገባሽ እና ሁሉም ሰው ደግሞ ስትጠይቂ ይረዳሻል እዚህ አገር በጎ አድራጎት እኔ ከእንደው የፈለገ ድርጅት በመክፈት ቡቲክ አይደለም በጎ አድራጎት ቡቲክ ከፍተሽ ልብስ ትደረድሪያለሽ ልብሽ ውስጥ ግን ፍቅርና ስብዕና ከሌለ እኔ ቫውቸር የሚወስዱትን ሰዎች ሄጄ የዞርኩኝ እንትኖችን ስጠይቅ ደሃኛ ስናፓቸውን እንኳን አውጥቶ ለማለት የማይፈልጉ ሰዎችማ ጊዜያችንን አናጠፋም ብሎ ያባረረኝ አለ ከነሱ ጋር ሰዓት መቆምበትን የ300 ብር ሸጣለሁኝ እንደዚህ አይነት ሰዎች አንቀበልም ብሎ ቢዝነስ ኢትዮጵያዊ ስሞል ቢዝነስ እንትን ውስጥ ያላል እንደ አዳራሽ ደግሞ እውነት ላመሰግናቸው ይገባል ስታፎቹን ጭምር እንደልብሽ እንደኔ ኢትዮጵያ ሄድኩ እስከሚመስለኝ ድረስ ማህበረሰባቸውን አክብረው ታቆማ ላይ ያሉት አዳራሽ ኃላፊዎች እንደው በእውነት በቃ አዳራሽ ማለት የአበሻ ግሮሰሪ ነው አይደል ታኮማ ጋር ለነ ንጉስ የሚባሉ ሳሙኤል የሚባሉ እዛ ውስጥ ያሉ ልጆች በቃ የእናቶቻቸው የሄዱ ያህል ከኔ ጋር ደግሞ በቃ አንቺ ባለሀብት ይልኛ ባለሀብቴን ንጉስ ይያለኝ ታዲያ ባለሀብት አሁን በቃ እንደ ቤቴ በቃ ሰው ያው ፊድባኩን ታይዋለሽ ምንም ነገር ሳይሳሱ እንደሚሏሉ የዛን ያህል ደግሞ እኛ ምንድነው የምታመጪብን የሚሉሽ ደግሞ ባለሀብቶች አሉ ደሃ በቃ እዚህ ሀገር ሚሊዮኔር የነበሩ የሚመስሉሽ እንዴት ሆነው እዚህ ሀገር እንደመጡም ፈጣሪ ነው የሚያውቀው እና እንደዛ ማለት ብዙ ነው የትዬ በእውነት ለመናገር በቃ ስብዕና ያው እንደ አዳራሽ መልካሞች ማለት አሁን ስሞል ቢዝነስ ሆነው ደግሞ ሰዋዊነት ላላቸው ሰዎች የምስክርነት ነው እየሰጠውት ያለው እውነት ነው ያው ከክልል ስለሆነ የኛ ኮሚኒቲ ሰው ማየው ብዙ በጎ አድራጎት የሚያረጉ ሰዎች ይያሉ ግን የተለያየ ቦታ ላይ ነው በቲፎዞ በንክኪ በየቦታው ሲሯሯጥ የምታየውና ስላነሳሻቸው እኔ ማላቃቸውም ግን በጣም አመሰግንሻለሁ ግን እነዚህ አፕሮች ስታረጋቸው እንዳልኩሽ ዞረን ምን ሄደው
የሰው ልጅ በደረሰበት በደል ምክንያት የሰው ልጅ ለማመን የተቸገረበትን ነው መናስበውና ልክ አንቺ ይሄንን ኦፖርቹኒቲ መኖሩን ስትነግራቸው አው ብሎ የሚመጣው 8 ያህሉ ፐርሰንቴጅ ነው ሻክ ውስጥ ገብቶ ደግሞ ሌላ ስካመር መጣ እንዴ ብሎ ደግሞ የሚለው ምን ያህሉ ነው ለምሳሌ ከምታገኛቸው ሰዎች ሁሉ እንዳልኩሽ ሃይማኖቴን ነው የሚጠይቁኝና አንዳንድ ጊዜ የለኝም እላቸዋለሁ ይላሉ እግዚአብሔርን የለኝም ስላቸው አረ ያው በእግዚአብሔር ታምኛለሽ አይደል ይላሉ ድንግልን ልበልላችሁ ላሉ አንዳንዴም ጌታ አላቸዋለሁ ምንድነው ግራ መታጋቢ ምን በቃ ግን እኔ ኢትዮጵያዊ ነኝ በእግዚአብሔር ማላምን ሰው አይደለሁም ግን እግዚአብሔርን ያመንኩ ነው ሰው ምረዳው አሁን እናንተ ለምን ግሩፕ ውስጥ ልትከቱኝ ትፈልጋላችሁ ላቸዋለሁ I don't want to be categorized አታርጉኝ በቃ እንደ ሰው ነው ስላቸው ከዛ በኋላ በቃ ምንም እንትን አይሉሽም ትልቁ ጥያቄያቸው በቃ የሚያሳዝኑኝ ማለት ከዛሳ አሁን ደግሞ ምን እናርግልሽ ምን ኖሯቸው ነው እንግዲህ ምን እናርግልሽ የሚሉት አሁን በቀደም መጨረሻ ስንለያይ ምን ለጂጂ ምን እናርግላት የለመዱት ገባሽ የሆነ ነገር ካላረጉ ሰው ምንም ስለማያረግላቸው ምን እናርግልሽ ይሉሻል እኔ ምን ታረጉልኛላችሁ ነኝ በቃ ምንም አልፈልግም በቃ እንለያይም እንዲንገናኛል በቃ እንለያይም እንደዚህ ነው በቃ ገባሽ ሲያምኑሽም ጨነቁልሻል ማምኑሽ ደግሞ ዋነኛው ምንም ታረጋለች ብለው ያስቡ አንዳንዶቹ ደግሞ በቃ እኔ ሃይማኖት አለኝ ካልኳቸው ምንም ግን ደግሞ ብዙ ትሰሚያለሽ ብዙ ችግር አዎ በሃይማኖት ምክንያት የሚመጡ ችግሮች አሉ ለማንኛውም በቀደም ለታ በነበረው አሁን ባለፈው ቅዳሜ በነበረው የኮርስ ኮምፕሊሽን ምረቃ ላይ አቶ ወርቆ የሰጠውን ቴስቲሞኒያል እስኪ ሰምተን እንመለሳለንና ይሄንን ነገር ስትሰሙ ለምሳሌ ከተጠቃሚው ሲሰማና ሰጪው ሲናገር ብዙ ጊዜ ባህል እንደው እንዳለ መታደል ሆኖ የተለየ ሚዛን ላይ ነው የሚወጣው ግን በዚህም አይነት መልኩ ራሱ ሚዛን ላይ ያስቀምጦ ሰው በጎ አድራጎት እስከ ጥግ ድረስ እና በጎ አድራጎት ደግሞ አለ 1 in a million ብላችሁ ያን 1 in a million የሚለውን 1 in 100 ወይም in 1000 የሚለው ጋር እንዴ ለናመጣ ምንችለው ነገር መንገዱ ማሰብ እንድንጀምር ነው እንደሰው ምክንያቱም አመጣጣችን ብዙ የሚለግሱ አባት እናት አያት ቅድመ አያቶች የታየበት በታሪክም ይሁን በአይንም የታየበት ሁኔታ አለ ከዛ ኋላ ግን ሲወርድ ሲዋረድ መጣና አሁን እነማናቸው የተቸገሩት በእነሱ ምክንያት ምን አይነት ሀብት ልገነባ እችላለሁ የሚለው ነገር አለና እስቲ አቶ ወርቁን ተመልክተው እንመለስ ወርቁን መባለው ያው እዚህ ግሩፕ ሳተፍ ወይ ተሳታፊ በመሆኑ በጣም ብዙ ጥቅሞችን አግኝቻለሁ ያንዳንዱ ተሳታፊ ብዙ ጥቅም እንዳገኘ እረዳለሁ የኛ ጥቅም እንዳለ ራሳችን ስለምናውቀው በተለይ የሁለቱ እህቶቻችን ደግሞ ድካም እና ጥንካሬ የማስተማር ዘዴ እኛን ሊረዱ የተነሳሱበት ሁኔታ ሁሉ በጣም እያንዳንዳችን ግልጽ ቢሆንም እኔ ደግሞ በተቻለ መጠን ሁሉም ሰው ባለበት ስለ ሁለቱ የስልጠና አሰጣጥና የነበረው ነባራዊ ሁኔታ ምን ይመስል ነበር የሚለው የኛን ያቀባበል ሁኔታ አጭሩ ተጽፎ ለማቅረብ ሞክራለሁ እንግሊዘኛ ያጥረኛል አመጣጤም ቅርብ ጊዜ ነው ያው ወደፊት ፐርፌክት ሆናለሁ እየገምታለሁ እና ሻስተላልፉ አይ በተተረጉም ይሻላል ሳላበላሽ ነገር ስለዚህ ማቀርበውን በጽሁፍ ነው በመጀመሪያ ስልጠናውን አስጀምሮ በሰላም ላስጨረሰን አምላክ በእያንዳንዳችን ሃይማኖት በሚስጋና ይሁን አሜን የተከበራችሁ ለምርቃት የታደማችሁ እንግዶች እንዲሁም ለተመራቂ ሰልጣኞች እንኳን ደስ ያላችሁ ለማለት ፈልጋለሁ የስልጠናው ይዘት ምን ይመስል ነበር ስልጠናው በቲዮሪና በተግባር የተካሄደ ይዘቱም እድሜ ጾታ የማይለይ ሁሉንም አሳታፊና ዲሞክራሲያዊ ነበር አሰልጣኞችን በተመለከተ ጂጂ ማናት ስንል ከራሷ በፊት ሰውን ለመርዳት ሙሉ ፍላጎት ያላትና ደግ ሩህሩህ ግልጽ እና ትክክለኛ ናቸው
በስልጠናው ወቅት ለሰልጣኙ ፕሮግራሙን እንዳይረሳ መልእክት በየሳምንቱ በማስተላለፍ የነበራት ሚና ከፍተኛ ነበር ሁላችንም እንደምናስታውሰው። በሶስተኛ ደረጃ የተለያዩ ችግሮችን አሳልፈው ከፍተኛ ደረጃ ላይ የደረሱ ግለሰቦችን ስልጠናውን እንዲሰጡ በማሳተፍ በተለይ እህታችንን ስልጠና ተሞክሮ እንድናገኝ ተሞክሮ አግኝቶ ህይወቱን ሰልጣኙ ተሞክሮ አግኝቶ ህይወቱን በጥንካሬ እንዲመራ የነበራት ሚና ከፍተኛ ነበር። ይሄ ሁላችንም የምናስታውሰው ነው። ሚሊ የመማርና የማስተማር ሂደቱን ጠንቅቃ ሙሉ በሙሉ የምታውቅ ያለመሰልቸት በተግባር በቲዮሪ ስልጠናውን ስትሰጥ የነበረች ስልጠናውንም አሳታፊ እንዲሆን ጥረት ስታደርግ የነበረች ጥሩ እመቤትና አስተማሪ መምህርት ናት ማለት ይቻላል። ስለዚህ ሁለቱ ወጣቶችን አከብራቸዋለሁ፣ ወዳቸዋለሁ። እናንተም ይሄንን ቃል ይሄንን ሐሳብ እንደምትጋሩ ቃል አመሰግናለሁ። በጣም ደስ ይላል። እንግዲህ ስታዩት ከተጠቃሚ ነው። ሁሉንም ሰው አመስግኗል። ሚሊና ጂጂ የተሰጡትን ኮርስ ነው እንግዲህ ወንድማችን አቶ ወርቁ የገለጸውና ለሞኑ አቶ ወርቁና አንቺ የት ነው የተገናኛችሁት? አቶ ወርቁ ለምሳሌ ከተማሪዎችሽ መሃል አንዱ ስለሆነ የአቶ ወርቁን አመጣጥ ለምሳሌ ፐርሰናል ባልሆነ ሁኔታ ግን ኤኒ ኖርማል ከሆነ እንዴት ነው አቶ ወርቁ የመጣው? ገኘኋቸው እኔ ወደ ስራ ሲሄድ ወደ ሪክሬሽን ሴንተር በሰራበት ቦታ እንዲ ብለው ስብር ብለው ጸጉራቸው ሽበት ነው፣ ኢትዮጵያዊ ናቸው። ሳያቸው ሰላም አልኳቸው። ጠዋት ነው ሰላም አሉኝ። ኢትዮጵያዊ ነው አልኳቸው። እኔ ኮዚ ሲኒየር ሴንተር ነው መሰራው ወደዚህ አይመጣው ያውቃሉ። አይ ልጄ ተይኝ ኬት ነው የሚሄዱት ስላቸው እጃቸው ስራ ጀምረው ተጎድቷል እና እጃቸውን ሊታከሙ ነው የሚሄዱት እንደዚህ ብለው ነው የሚሄዱት እና ከዛ በኋላ ሲመለሱ ስልኬ ልስጦት አልኳቸው። እሺ አሉ። ደስ አላቸው ማለት ነው። በቃ ከዛ ወሰዱ ስልክ። ሲመለሱ ደወሉልኝ። ከዛ መሰራበት ቦታ መጡ። አወራዋቸው ምን ያህል በቃ አዲስ እንደሆኑ እና ከዛ ጀመርን። በቃ ከዛ በኋላ ምን ልበልሽ በቃ ምንም ነገር ሲሆን ይደውሉልኛል። እንደዚህ አድርጉ ነው ስራ እንደዚህ ነው እንደዚህ አድርጉ ነው። ከዛ መጡ እዚህኛ ጋር ኢቭን ባስ እንትኑ ካርዱ እንትን ብሎባቸው ነበር። ያንንም ሌሎች ሰዎች ደግሞ እዛው ሴንተሩ ላይ ያሉ ሰዎችን እንትን አድርጌ ከዛን የተለያዩ ነገር ውስጥ አስገባዋቸው። ከዛ ትሬኒንጉን ሁሉ በጣም ነው የምፈልገው እኔ ልጄ ምናምን አሉ። ገቡ። በቃ መንገድ ላይ ነው በቃ መንገድ ላይ ኢትዮጵያዊ አንድ ኢትዮጵያዊ ቆንጆ ለግላጋ ኢትዮጵያዊ ሲኒየር ተሰብሮ ሲሄድ ማየት ምንም ሪሰርች አይፈልግም። በቃ ልብ ብቻ ነው የሚፈልገው። ሰላምታው ራሱ ለሳቸው ትልቅ ነገር ነበርና ከዛ ልፌ ደግሞ እዚህ ውስጥ ሳስገባቸው ደግሞ በቃ ተደሰቱ። ያው እንደ ሚሊም እንደዛው በደንብ አርጋ በነሱ ኮንቴክስት እንደሚሆን አርጋ በአማርኛ ተርጉማ እንብላ የምትችለው ነው። ያው እዚህ ሀገር ነው የቆየች ነች። ግን ምንም በቃ ሁለታችንም ለነሱ በሚመች መልክ ሞባይላቸውን እንዴት ማኔጅ ማድረግ እንዳለባቸው ሌሎች ሰዎችን በዚህ ምክንያት ብቻ ሰዎች ፎርም ለመሙላት ገንዘብ ይቀበሏቸዋል። ዳይሬክሽን የሚሄዱበትን ለማየት እንትን ይሏቸዋልና እሱ ነገሮች በጣም ሲምፕል የሚመስሉትን ነገሮች ግን እንደተጠቀማቸው ነው እንግዲህ እነሱ የሚሉት። ብዙ ትልቅ ነገር ባናረግላቸው በቃ እሳቸው አሁን በቃ ፍቅር ነው የሰጠዋቸው፣ ፍቅር ነው የሰጠናቸው፣ አለን ነው ያልናቸው እና ያ ነው። እኔ እንደውም እንደዚህ የሚጻውም ጽፈውም የሚመጡ ሌሎች ናቸው። እንደውም እኛ ካላልን ያንን ምንም አያስፈልግም በቃ ምናምን እያልኩኝ እሳቸው ግን ያው እንዳየሽው ከመንገድ ላይ ያገኘኋቸው አባቴ ናቸው። ያ በጣም ደስ ይላል። ያው ሰው በተለያየ መልክ ነው የመጣው። ታማሚ ልጅ ያላትንም ወጣት እህታችንን አይተናል። የተለያዩ ነገሮች አይተናልና እነዚህ ሰዎች በጂጂ አማካኝነት ያለ ምንም ጥቅም ፍለጋ ግን ሰው የሚሸት ነገር የሚያስፈልጋቸውን ነገር ከትንሽ እስከ ትልቅ በዛ ላይ ደግሞ ሜሯም እዛ ስለነበሩ ያዩትን ነገር ታዝበው የሚያስፈልገውን እንዲያገኝ
የተለያዩ ነገሮችን የተስፋ ቃል ሰጥተው ከማንኛውም ጊዜ በላይ መተቃቀፍ መተሳሰብ ያለብን ሰዓት ላይ እንዳለን ጥሩ ንግግር አደረጉ። እኔም ደግሞ ያለኝ ንግግር ሳረግ እንግዲህ ብዙ መሰረታዊ ነገራችሁ ፋውንዴሽናችሁ ጥብቅ እንዲሆን ብዙ ተሞክሯልና መስመራችሁ ትክክል አቅጣጫ ላይ እየሄዳችሁ ነው ያላችሁት። ነገ ደግሞ ስራ መሳይ ነገር ወይም የተለያየ ነገር ብሎ ይሄን ሰጣህል ይሄን ካረክልኝ ተብሎ ባጭር ጊዜ የምታቋቸውን የረዷችሁን ከዛ ትንሽ ጉም ካጠለለበት መንገድ እንደው ጭላንጭል የምታዩበትን የመሯችሁን ሰዎች ደግሞ ስካም ለማስደረግ የሚቀጥለው ፍሬሽ ስካመር እንዳትሆኑ ተጠንቀቁ ብዬ የተለያዩ ነገሮችን አስረድቻለሁ። የግል ኢንፎርሜሽናቸውንም ሆነ ሌሎችንም ሰዎችንም እንዳይነኩ በሚነኩት ነገር በሙሉ ደግሞ ሙሉ ዕውቀት ከሌላቸው አሁን እንደምናየው በተለያዩ መንፈሳዊ ቤት ውስጥ ሊሆን ይችላል፣ ማህበር ውስጥ ሊሆን ይችላል፣ ሰርግ ላይ ሊሆን ይችላል፣ ግራጁዌሽን ላይ ሊሆን ይችላል any get together is a source of scamming ሆኖ የምናይበት ሁኔታ ነው አሁን ባለንበት የህይወት ጉዞ ውስጥ በዚህ በሰሜን አሜሪካ ወይም ደግሞ ሌላም ዓለም ላይ እንደዛ እንደሚሆን ባለፈው ሄለን ሾው ላይ ባደረኩት ኢንተርቪው ከኢትዮጵያ ቀርቦ የተናገሩት ሰው ሲያወሩ ጠቅላላ እዚህ የሚሆነውን ነገር ያዩ ነው የሚመስለው። ስለዚህ ሰዎች ገጽታቸው ስለአማራ አንደበታቸው ስለጣፈጠ የተለያየ ነገር ሲሏችሁ ደንግጣችሁ ተከትላችሁ ሄዳችሁ ጅብ ከሄደ ውሻ ጮኸ መሆን የለበትም። ስለዚህ እሷ አሁን ይሄንን ነገር ስታደርግ በመንግስት በኩል አክሬዲቴሽን ባለበት ሁኔታ ላይ ይሄንን ስራ እንድትሰራ ወረቀት ያላት የታወቀ ነገር የምታደርግ እህታችን ነች። ይሄንን ስታረግ አሁን ለምሳሌ ፉል ታይም ስራዋ ይሄ ይሁን ታደሷ በምን ትተዳደራለች? ብዙ ጊዜ እሱ ምን ስለሚያገኝ ነው ይሄን የሚያረግልኝ የሚለው ነምበር 1 question ነው ለኛ ህብረተሰብ። ስለዚህ ይጠይቅ ያንንም የሚጠይቅ ሰው በለህ ስለሆነ ነው ንጹህ ነገር ውስጥ ነው ያለውት ወይስ the next victim ነኝ ስካም ልደረግ የሚለውን ማሰብ እንዲችል ነው። በአየር መንገዱ ትኬት አይታችኋል ስንቱ መና እንደቀረ ስንቱ ሄዶ መመለስ እንዳቃተው የተደረገው ነገር ሃይዌይ ሮበሪ በቃ በፀሐይ በጠራራ ፀሐይ ዝርፊያ ነው የተካሄደ የነበረውና ብዙ ናቸው። ያው የስካሚንጉን አይነት በሌሎች ፕሮግራማችን ገልጸናል። ዛሬ በጎ አድራጎት ላይ ስለሆነ ያለ ነው እነዛን ነገሮች ነው እኔም አስረድቼ የነበረው። ስለዚህ እነዚህ ሰዎች አሁን ጂጂ ከጨረሱ በኋላ ኮርሳቸውን ጨረሱ። ይሄንን ነገር ሞንትጎመሪ ካውንቲ በሚያቀው ተኮማ ሲቲ ከሜሩ ጀምራው በሚያቁት ሁኔታ ውስጥ እነዚህን ሰዎች ፋውንዴሽን አስይዘሻል አይተዋል መርቀዋቸዋል መተው ከዚህ በኋላ የተለያየ ነገር ሲኖር ለምሳሌ በካውንቲ ውስጥ የሚያገኙት የሥራ እድል አለ ኤኒቲንግ ስልክ መመለስ ሊሆን ይችላል ስለ ቤዚክ ኮሚኒኬሽንን ስለተማሩ ኤኒቲንግ ብቻ በደረሱበት አቅማቸው በሚችለው ሁኔታ አንድ ነገር እሱን አይነት ኦፖርቹኒቲ ይኖራሉ በካውንቲው ውስጥ። ሁለተኛ ነገር እነዚህ ሰዎች ከሄዱ በኋላ የሚቀጥለውን ሁኔታቸውን ቤተሰብ ስለሆናችሁ ተከታታያለሽ ወይስ እነሱም አፕዴት ያደርጉሻል? አንዳንዶቹ አሁን እኔ የምረዳቸው ሰዎች የተለያየ ጉዟቸውን አፕዴት የሚያደርጉ አሉ። አይዟችሁ ጎበዝ ጥሩ ነው ያረጋችሁ ነው በርቱ እንላለን። የተለያዩ ደግሞ ከዚህም አሁን እኔም ከረዳኋቸው በኋላ እንደገና ነገርን ማያቁናቸው ተብለው ስካም ሊደረጉ ሙከራ የተደረገባቸው አሁን ግን ስለተማርኩኝ ነቅቼ ራሴን ተከላከልኩ ምናምን የተለያዩ ፊድባኮችም ባክ ኤንድ ፎርት ኮሚኒኬሽን አለ። ያንቺ ተማሪዎች ከሄዱ በኋላ አሁን ፊድባኩን አይተናል ያተወርቁን ግን ከዛ በኋላ እንዴት ነው ከተተላለ ከነሱ ነው ፊድባክ እንትን የሚመጣው? አሁን እኮ ይሄንን አንቺ ባስተማርሽኝ ይሄ መንገድ ተከፈተልኝ ይላሉ ወይስ የደረሳችሁ አንቺ ተያቸዋለሽ? ለምናደርገው የስማርት ጎል እንዲያደርጉ ነው ማረጋቸው። በጣም በትክክል ነው እሱ የምናደርገው። በቃ እኔ ከለመዱት ውጪ ለመውጣት ምንድነው እሱ ስማርት ጎል? ስማርት ጎል የሚባለው በእኛ በአማርኛ ተቆማ ያቀታል ግን ምንድነው ማደርገው ከዚህ ብልህ የሆነ ህልም እንደማለት ነው። በቃ እና ማስተዋል ላይ የተመረኮዘ ህልም ስማርት ስፔሲፊክ ሜዠረብል አቴነብል እና ታይም ባውንድድ ነው። አሁን ባለፈው የሰጠኋቸው በአማርኛ ተርጉም የሆነው በቃ የሚቆጠር የምታዩት ማረግ የምትችሉት ብዬ ነው የሰጠኋቸው። አሁን ባለፈው ትሬኒንግ እኛ ስናስመርቅ 5ቱ መጥተዋል። ከባለፈው 10 ናቸው የጠራዋቸው በጣም እንትን የሆኑት
እነሱ አሁን አንዷም ትምህርት ስራ ባንቺ በቃ በጎሌ መሰረት ስራ ጀምሬ ነው የጠፋው ጂጂ እያለች አንዷ ትምህርት ጀምሬ ነው ትልሻለች። አንዷ 3 ሰዓት ነበር የምተኛው ትዝ ይልሽ ከሆነ ባለፈው 5 ሰዓት ነበር የምተኛው 5 ሰዓት እነዚህ ከዛ በቢሄቪየራል ደግሞ ኮሚኒኬሽን ላይ ደግሞ ወይኔ ጂጂዬ እንደዚህ የሚጨቃጨቀውን እኮ ብታይ ገና ልናገር ስለ አንቺ ነሽ የምትመጪብኝ ምናምን በድራማ በምን እናሳያቸው ነበርና እና ፎሎ አፕ አለ። እኔ ሜንቶር ማረጋቸው ደግሞ በግል ደግሞ የግል ጉዳይ ያላቸው ኮሚኒኬሽን ላይ ከሪሌሽንሺፕ ጋር ከምን ጋር የሚጠይቁት ነገር አለ። የባውቸሩን ደግሞ የሚወስዱት ደግሞ የሱ ፎሎ አፕ አለ። እንደገና ኔትወርኪንግ ደግሞ አሁን ፕሮፖዛል እየሰራሁኝ ነው አሁን ለነሱ ደግሞ ይሄንን ቤዝ አድርጌ አሁን ኖቬምበር ውስጥ እዛ ተኮማ ሲቲ እንትን ውስጥ ካውንስል እንትን ውስጥ ሂሪንግ ፐብሊክ ሂሪንግ ጋር ማቀርበው ፕሮፖዛል አለ። ስለዚህ ጊዜ ኖሯቸው ፈልገው የሚመጡት በጣም እንትን ይላሉ ይጠቀማሉ። ጊዜያቸው ወይም ደግሞ በሆነ አጋጣሚ እንትን የሚሉትን ደግሞ አንዳንዶቹን እንዴት ሆንሽ ምናምን ስላቸው እንደዚህ የሆንኩ ነው እንዲያረኩ ነው ይላሉ። ፎሎ አፕ አለ ስቲል ብዙዎቹ አሁን በቀደም ለታ ቮለንተር ለመሆን ራሱ በጣም ብዙዎቹ አይተሻል እንደነ ደሳለኝ አይነት በጣም ፋስት የሆኑ አሁን በአንደኛውም ስፒች ያደረገችው ራሱ በቀደም እንደገና አብረን ማታ መታ ልጆች ስላላት ሌላ ፕሮጀክት አለ ኢነፍ ፕሮጀክት ቺር ሊድ የሚያደርገው እዛ ውስጥ ኢንቮልቭ እንዲያደርጉ የልጆችን ፕሮግራም ስላለ የወጣቶችም የቲኖችም ስላለ ይሄ ኢንስቲትዩሽናሊ ስትራቴጂካሊ ስማርት ጎሉ በህይወታቸው ሞር በጣም ፕራዮሪቲ እንዲሰጡ ፕራዮሪቲ ሰጥተው እንትን የሚሉበትን ስለሰጠዋቸው የበፊቶቹ አሁን የፎሎ አፕ አደርጋቸዋለሁ። አሁን እነዚህ ተጨምረዋል። ከዛ እነሱን ሁለቱን ደግሞ አንድ ላይ አድርገን ደግሞ የኔ ያው እነሱን ፕሮፖዝ ያደረጉት ነገር አለ። አዳዲስ ደግሞ የሚመጡት አሉ። ያው ባለፈው መተዋል። እነሱን ደግሞ በየንትናቸው መጀመሪያ ዋን ኢን ዋን ሜንቶር አረጋቸዋለሁ። እንዳልኩሽ ቺር ወይ 3 ሰዓት ነው ለዚህ ስራ የሚሰጠኝ ወይ 2 ሰዓት ነው። እኔ ግን 3 ሳምንትም ሊሆን ይችላል ከአንድ ሰው ጋር መነጋገረው። ያ ደግሞ በጣም ደስ ይለኛል። ምንም ለኔ በርደን አይደለም። ምንም እኔ ልጆችንም አሳድጌያለሁ። ስራ ምልሽ እንደዚህ ወጥሮኝ እስከምፈነዳ ድረስ ምሰራው ስራለን ደስ ይያለኝ በፕሌዠር ነው ምሰራው። ጆይ በጣም ደስታ ስለሚሰጠኝ ምንም እንግዲህ እኔ ምለው እንግዲህ እግዚአብሔር ጤና ሰጥቶኝና እድሜ ከሰጠኝ በቃ ለኔ ህይወቴ ነው። መጻፌንም ያው ጽፍ ያለው ታነቢዋለሽ ውስጡ ይሄ ሁሉ ሪሰርች አለ። ይሄንን ሁሉ ዕውቀትም የዚህን ሀገር ሁኔታ የሚያገኘውት አንዱ ጥናት በማድረግ ኢንዲቪጁዋሊ ሰዎችን በማነጋገር ስለሆነ ፎሎ አፕ በደንብ አለ፣ ስትራቴጂ አለ፣ ፕሮጀክትም ዲዛይን እንግዲህ ብያለሁኝ። ያን እንኳን ባይሆን በእኔ ከኔ ጋር ያለው ነገር እኔ ስሞት ብቻ ነው የሚነጥፈው። ያ ደስ የሚል አባባል ነው። አዎ እነዚህ አሁን ሰዎችን ሳያቸው እንግዲህ በሃይማኖትም በተለያየ የቋንቋ ዲኖሚኔሽንም ስታይ በዜግነትም ስታይ አይ ቲንክ ባለፈው ኢትዮጵያዊም አይቻለው ኤርትራዊም አይቻለው ሙስሊም አይቻለው ክርስቲያን አይቻለውና የተለያዩ ሰዎች ናቸው እንግዲህ እዚህ ውስጥ ያሉትና አንዳንድ ጊዜ ቀደም ያነሳው ጥያቄ ላይ ለምሳሌ ይሄ ነው ፉል ታይም ስራ ምናምን የሚል ነገር ሊያመጡ ይችላሉ ሰዎችና በስራ ደረጃ ስናይ አንቺ ተቀጥረሽ የምትሰሪው ስራ ቶታሊ ከዚህ ጋር አይገናኝም አይደለም? ሁለት ስራ ነው የምሰራው እኔ። ጋሞሪ ካውንቲ ውስጥ ሬክ አሲስታንት ሆኜ እሰራለሁኝ። ስራዬ 3 ቀን እዛ ነው። ይሄኛውን አውትሪች ስራ በሰዓት እንዳልኩሽ ለዚህ ፐርፐዝ 3 ሰዓት ሰራለሁ ፓርት ታይም። ሰዓት ሲኖራቸው ሲፈልጉ ደግሞ ለሌላ ነገርም ለግራንት ራይቲንግ ምናምን ላይ ሰራለሁ። ከዛ ውጪ ግን ይሄ ቮለንተር ማደርገው ስራ እኔ እንጃ በእውነት ለመናገር እንግዲህ እኔ ተከፍሎኝ ነው ለማለት አልችልም። ምንም በ3 ሰዓት እኮ 3 ሰዓት ከአንድ ሰው ጋር አውርቼ ጨርሳለሁ። 3 ሰዓት ለኔ ምንም ስራም አይደለም። ግን ከዛ በላይ ድርጅቱ ለኔ በቃ እንዴት ነው ካባ ነው ለኔ ቺር ለኔ ተኮማ ሲቲ ካባ ነው። በቃ አሜሪካን ሀገር ውስጥ እንደ ልቤ ቮለንተር እንድሰራ እሱ ረድቶኛል። ትምርቴ በደንብ
ኢትዮጵያም ስሰራ የነበረውንም ከጫፍ እስከ ጫፍ ሀገሬ ላይ ከአፋር እስከ ጋምቤላ ቤኒሻንጉል ሁሉንም ሰው እንዳከብር ሁሉን ሰው እንድወድ ሁሉን ሰው እኩል እንዳይ አድርጎኛል። እነሱም ደግሞ የሚሉት ይሄንን ነው። ትንሿን ኢትዮጵያ ሲል ሰምተሻል እዚህ ውስጥ አገኘው ብሎ ሲናገርና ሁሉም በቃ ምንም እንደዚህ ሊከቱኝ ሲሉ ኖ ይሄ እዚህ ጋር ይሄ ቤተክርስቲያን ነው የሚነገረው ወይም ቸርች ነው የሚነገረው ወይም መስክ ላይ ነው የሚነገረው። እነ ዘቢባን አይተሻል እንዴት አይነት ሴት ስንት ዓመት ሙሉ ኤክስፒሪየንሷን እንዴት ሼር እንደምታደርጋቸውና በቃ ይሄ እኔ እንጃ እኔ እግዚአብሔር እንደው ረድቶኝ እንደው ትልቅ ሙቭመንት የሚሆን ነው። ምክንያቱም አንድነታችን ውስጣችን እያለ ነው ያፈረካከስ ነው ፐብሊክ ላይ እንጂ ሁሉም አብሮ የሚኖር ነው። ማንሽ እንትና ዘቢባ ነኝ እንትና ማን እንትና ልጅ ፋሲካ ሪኮመንድ አደረገች። ፋሲካና ዘቢባ ተመልከች። እሷ ቤተክርስቲያኗ ነው የምትሄደው፣ እኛው መስጊዷ ነው የምትሄደው። አንዷ ሙስሊም፣ አንዷ ኦርቶዶክስ፣ አንዷ ፕሮቴስታንት፣ ሁሉም ሰው አይተሻል። እነ ደሳለኝ ከሁሉ ክልል የመጡ ሰዎች እንዴት እንደሚያስደስተኝ እኔ እሱ ማለት ነው። እሱ ራሱ ደስታ ይሰጠኛል። ፍቅራቸው ለኔ የሚሰጡኝ እኩል ነው። ሁሉም ማንም ሰው ሁሉ ነሽ ብሎ ስሜን እንኳን የሚያውቅም የለም። አሁን ጂጂን ነው የሚያውቁት። መጨረሻ ላይ እንደው በቀደም ነው ስሜን ያወቁት። የትዬ እውነት ነው የምነግርሽ በእውነት እኔ በቃ ብችል እንደው እንደዚህ እንደናንተም አይነት ሰዎችን ፈልጌ እንደዚህ በቃ ቢቀጥል የናንተም በጎ ነገር ባይጠፋ አዲስ ይመጣሉ። በቃ ምን ማድረግ ትችያለሽ? በቃ አሁን ዛሬ በወጣ ዳውንታውን ሲልቨር ስፕሪንግ በቃ በደንብ አውቃቸዋለሁ። በደንብ አሁን ያኛው ልጅ አሁን ክሮስ ያደርግ ነው አግኝቼው አድራሻ አቅጣጫ ነገርኝ በሚል ነው መጥቶ ያ ማስተርስ ያለው ምን ያለው ኢንተርናሽናል ሎየር ትምህርት የተማረ ሰው እሱ አሁን በረሃ ላይ ማንች የምትባለው እኔ አላውቅም እንትን ይጠቅሳል ራሱ አጋርነሽ ነው አስቴርነሽ ነው ምናምን ይለኛል። እኔ በቃ በዛ ፀሐይ እንደዛ ለብሶ እንደዛ ላበላብ ሆኖ 90 ዲግሪ ላይ በቃ መንገዱ በየት ነው ሲለኝ ምን ፈልገህ ነው ስለው አይ የሆነ ቦታ ሰው የሚረዳኝ ፈልጌ ከመጣው 3 ቀኔ ነው እና ብዬ ነው ይዤው ሄድኩት እና እድለኛ ነህ ብዬ ይዤው ሄድኩኝ። ከዛ በኋላ ሳይው እንዳየሽው እድለኛ እኔ ነኝ። እድለኛ የሚሰጠው የሚናገረው የሚሰጠው አስተያየት አሁን ደግሞ እንዴት አድርጎ በአንድ ጊዜ ሰክሰስፉል እንደሆነ ስታይ በቃ የሰው ልጅ በቃ እኔ እውነትም መንገድ ነው ያሳየሁት እንጂ ምንም መጣ ሰውን አየ የአሜሪካን ኑሮ ባጭሩ ምን እንደሆነ ገባኝ ነው የሚለው እና ብዙ ሰው መንገድ አጥቷል። ሰፖርት ሲስተም ያለንንም እንዲሁ አቢዩዝ እያደረግነው ስለሆነ ልብ ያላቸው በእውነት ለመናገር በቃን የሚሉ ሰዎች መጠለያ ያለኝ እስቲ እኔ ሁለተኛ ቤት ከምገዛ ለምን ሁለተኛ ሰው አረዳም የሚሉ ሰዎች ቢኖሩ እኔ እንጃ ውስጥ ማለፍ ያለባቸውም አይመስለኝም። ችግር ውስጥ መቼም ኢትዮጵያ ውስጥ መቼም ተንደላቆ የኖረ ሰው እኔ ቤተ መንግስትም ብትሆኚ መብራት ይጠፋል፣ ውሃ ይጠፋል። በእውነት እኔ እንደው እንዲህ ነኝ ብሎ ራሱን ሰቅሎ የሚመጻደቅ ሰው እኔ የንጉሳውያን ቤተሰቦችም ቢሆን እዚህ ሀገር መጥተው እኩል ነው እንትን ምልሽ እንትና ሌብል ልታወጪለት አትችይም ኢትዮጵያዊነትን። we're all from rural እና ደግና መልካም ግን ጠዋት በልተን ቀን ምን እንብላ ምን ቤተሰብ 10 ቤተሰብ 5 ቤተሰብ 2 ቤተሰብ የያዝነው ሰዎች በብዙ ቻሌንጅ ውስጥ እኩል የምንጋራቸው ፖቨርቲ ነበረ። አንዱ ፖቨርቲ ያ ከአንዱ የሚበልጠው ምናልባት አልጋ ላይና መሬት ላይ መተኛት ሊሆን ይችላል። ቁርስና ምሳ ሰው አንዱ ተከታትሎ ይበላል። አንዳንዶቻችን ኮሎኪሳችን ውስጥ ተጨምሮልን ተምረን መተናል። ኦኬ ታትሶ እንጂ ኒውትሪሽን ምግብ እንዲህ ነው ተብለን በልተን ወይም የክረምት ልብስ የበጋ ልብስ ተብለን የበጋውን ክረምት እየለበስን የክረምቱን ቤተሰብ የላከልን ማለት ነው። አንቺ ቡትስ ብትልኪልኝ እኔ በጠራራ ፀሐይ አድርጌ እሄዳለሁ። ምክንያቱም በቃ ቡትሱን ነው እንጂ ማያው እኔ ፀሐይና ምናምን የለም። ስለዚህ so we have to really ወደ ውስጣችን እንግባ። ሰልፍ ሰርጀሪ ማለት እሱ ነው አንዱ። ያ በጣም ደስ ይላል። በአመት ስንት ጊዜ ነው ይሄንን ኮርስ ለመስጠት የምታዘጋጀው? ይሄ እንግዲህ every 3 months ነው አሁን እየሰጠን ያለ ነው። ባለፈው አሁን እንግዲህ ማክሲመም
እንዳልኩሽ ቮለንተር ምን ያህል መልሳ ልጅቷ እንትን ትላል ሌሎች ቮለንተሮች እየፈለኩኝ ነው እሱን ካገኘው ምንም ሲዝን የለውም ይሄ ስትራክቸርድ የሆነ ነገር የሰው ዲማንድ አሁን ራሱ በቃ አሁን ይደውሉልኛል ዘጋሽን ምንድነው እንደዚህ ሰው ካለ ጂጂዬ ምናምን ይሉኛል አሁን ያንን ለማድረግ እኔ የሚሊ ሰዓት አሁን በጣም በተከታታይ እንግዲህ ተመልከች ሰዓት እንደሰጠችኝ አንቺ ሌላውም እንደዚሁ ስለዚህ የነሱን ሁኔታ አይቼ አትሊስት አሁን ማቀርበውን እንትን ብዬ any time ነው የሚጀምረው ምንም ሲዝን የለውም ምንም ሴሽን የለውም ምንም ምክንያቱም it's based on demand ስለሆነ based on demand ነው እንደዛኞቹን ፎሎ አፕ አደርጋለሁ ሜንቶር አደርጋለሁ ሰክሰስፉል የሆኑት እየመጡ ባለፈው የኛው አንደኛው መታ ኤክስፒሪየንሷን ሁሉ ሼር አደረገችን ከዚሁ ከንትን ውስጥ ኢምፓወርድ ናቸው ቮለንተር ሆነው የሚሰሩ አሉ አንዷም እንደዚሁ በጣም ቮለንተሮች አሉ ይገርምሻል በቃ ቮለንተር ነው በቃ በጣም ይገርምሻል ሪች በቃ እዛ ውስጥ እንዳየሹ ያልተናገሩ በጣም ብዙ ወበዞች አሉ ያንዲያችን ጃንትን ያለቻትንም የሯ ፕሮሚስ አርጋላታለች መኖሪያ ቦታ ለመፈለግ እንደዛ ነው ያለው አንዳንዶቹ ቮለንተር በማረጋቸው ያው ጉድ ኤቲክስ እና እንትን ሜምበር በመሆናቸው የዚህን ተመሆናቸው ለወረቀታቸው ሰፖርት ራሱ ሌተር ትረስት ራቸው ኢሚግሬሽን ሲያመለክቱ ቺር እንዲጽፍላቸው ያረኩላቸው ነው ምክንያቱም እሱም ራሱ አንድ ይጠቅመናል ይጠቅማቸዋል በርግጥ ያው እንደነዚህ አይነት ነገሮች ነው ሌላው አሁን በጣም ከባዱ ለሎየር የሚከፍሉት ገንዘብ ነው ለኢሚግሬሽን እንትናቸው አሁን እሱን ደግሞ ከዚህ ከጊል ቸርሽ የሚባል ድርጅት ጋራ ያን ያገናኛቸው ነው ይሄ ነው ያ ምልሽ አሁን አንቺ ብዙዎች ሰዎች በቀን ልቦና ያለ ምንም ገንዘብ በቮለንቲር ወይም ደግሞ በበጎ አድራጊነት ህብረተሰብሽን ካለበት ባቅምሽ እንዳንድ ሰው ያነሳሽ ነው ያለሽውና የት እንዳለሽ አቁም ግን አሁን እኔ ለምሳሌ እንግዲህ ከ10 አመት በላይ በተለያዩ ሶሻል ሚዲያዎች ላይ ኦልሞስት በአሁን ሰዓት ምልሽ 500-600 የሚሆኑ ቪዲዮዎች ለህብረተሰቡ የተለያዩ ነገሮችን ንቃተ ህሊናን እንዲያገኝና በሚፈልገው ነገር ላይ እኔ ባለውባቸው ኢንዱስትሪዎች ትንሽ ግንዛቤ አግኝቶ ወደ ባለሙያ ሄዶ ተከብሮ እንዲስተናገድ ብዙ ያረኳቸው ነገሮች ስላሉ በተለያየ አጋጣሚ የሚደውሉ ሰዎች አሉ እኔ ለምሳሌ አሁን ከ200 በላይ የሚሆኑ በዲቪ የመጡ ልጆች ለሊት ቁጭ ብዬ ኮች ማረጋቸው አሉ እነዚህ አያቁኝም አላቃቸውም የሚከፍሉት ነገር የለም እኔም የጠየቁን ነገር የለም ግን የመጀመሪያው ነገር ታማኝ እንዲሆኑ ሰው አያየኝም ሲስተሙ አያየኝም ብለው እንዳይዋሹ loyalty is everything honesty integrity is number 1 ብዬ ብዙ ነገር መሰረታዊ ነገሮች አንቺ እንደምታስይዣቸዋለሁ ግን እነዛ ሰዎች ወይ ከሰው ነው ስለኔ የሰሙት ወይም ከቀድሞ ቪዲዮዎች ላይ በተለያዩ ሚዲያዎች ላይ ስለሰሙ ስላዩ ሊሆን ይችላል አሁን አንቺን ደግሞ ማንንም ሰው አይሽም ፈጣሪና አንቺ ናችሁ ያላችሁት ወይም ደግሞ እነዚህ አክሬዲትድ የሆኑ ኢንስቲትዩቶች በፊትም የነበረሽን ዕውቀት እንደገና በላዩ ላይ ደግሞ የበለጠ ብቁ እንድትሆኚ ለዚህ ነገር ያመቻቹት እና በፍቃደኝነት አንቺም ተመረሽ የደረስሽበት ቦታ አለና ለዚህ ኳሊፋይ ታደርጊያለሽ ግን ሰዎች አቁምና ለዚህ ነው አሁን ያንቺ ሰዎችን ለመርዳት ልብሽ ትልቅ ሆኖ ግን በየመንገዱ በየአውቶቡሱ በተለያዩ እንደዛ አይነት የቸገረው ሰው የሚገኝበት ዳውንታውን ሲልቨር ስፕሪንግ ወይም ደግሞ ዳውንታውን አሌክዛንድሪያ ዳውንታውን ሳምዌር ኤልስ ሰው ፍለጋ ነው የምትወጪውና ግን ብዛት ስላላቸው ኮንታክት የሚያደርጉበት መንገድ ቢኖር የቀለለ ነው የሚሆነው አንቺ በጠራራ ፀሐይም በብርድም እንደው ምን ይወደቀው ዘመዴቱ ጋር ይሆን የትላግኘው የሚለው ግርግር ውስጥ አትገቢምና ሰዎች ለምሳሌ በዚህ አጋጣሚ አንቺን የህይወት ጉዞ የልብሽን መሻት ያነሳሻቸው ያለሻቸው ሰዎች እንደውም ያለፈውንም ፎቶግራፊ ዘን ስላልመጣን ነው እንጂ እነዚህን ሰዎች በመናይበት ጊዜ በየቤቱ የሚያው እኔም እኮ በዚህ ልጠቀም እችላለሁ ከሌጋ ኮደውዬ ይሄን ክፈል ብሎኛል እነከሌም ብለዋል እንደውም ክሬደንሻላቸውንም ለዚህ ነገር ኳሊፋይና ብቁ መሆናቸውንም አላቅም ግን የራሴን ቋንቋ ስለተናገሩ ዛም ተጥዶ የሌለውን ገንዘብ ወይም ደግሞ ካለችው ትንሿ ላይ ጥሪቱን የገቢ ምንጭ የሆነ ያለ ሰፊ
የህብረተሰብ ክፍል አለንና እንደዚህ መንግስት ያመቻቸው ሪሶርስ ክፍያ ሳይኖርባቸው ከብዙ ፍቅርና ሳቅና ጨዋታ ጋር መሰረታዊ ነገሩን ፋውንዴሽኑን ለማስያዝ ደግሞ ሰው ሲነሳ በምን እናገኛታለን የሚሉ ሰዎች definitely ይኖራሉ። እነዛ ሰዎች በምን ያገኙሽ ጂጂ? ኦፊሷም ትንሽ ነች ብዙ ቢሮ በኦፊስም አይደለም የአውትሪች ስለሆነ የቺርን ስልክም እንትንም መስጠት ይቻላል ግን ማንም አያነሳላቸውም ያሉት አማርኛ የሚናገር ከግሩፑ ጋራ ሌላ ለዛውም ሎንግ ብራንች ያሉ ሁለት ልጆች ነው ያሉት እስካሁን ድረስ በራሴ ነው እንግዲህ በኔ ሞባይል ነው በኔ በኢሜል እንኳን የቺር ኢሜል አለ ግን ኢሜሉንም ለማድረግም ብዙም እንትኑም ስለሌለ ለጊዜው በስልክ ነው ከዛ ውጪ ግን አሁን ምናልባት እንዳልኩሽ ይሄንን ዲማንዱ ሃይ መሆኑን አስረድቻቸው ከመስሪያ ቤትም አሁን ለምሳሌ የሌሎች ሀገር እንትኖች እዛው ቢሮ ስልክም ቢሮም ኖሯቸው የሚሰሩ አሉ እዛው ነው የሚሄዱት ቢሮ አለ አድራሻ አለ ተሰጥቷቸው እዛ ፈንዱ ስላለ ሎንግ ብራንች ላይ ያለ ነው የዚህኛው ምንም የለው ቢሮ አለ በዊክሊ ለሚቲንግ ብቻ ነው የምንሄደው እንጂ እንደ ቢሮ ቁጭ ብዬኔ እንደሌላው ሌሎቹ እንደሚያደርጉ ማድረግ አልችልም ስለዚህ ለጊዜው በስልኬ ነው ለጊዜው የፈለጉትን ነገር በኔ ማግኘት ይችላሉ ግን የኔ ቪዥን ቢቻል እንዳልኩሽ ገንዘብ ቢገኝና ወይም ቀና ልቦና ያለው ሰው ይሄ ቦታ ብሎ ሚረዳን ቢኖር ደሞ ይቀላቀሉታል አሁን ከኢትዮጵያ ኮሚኒቲ ጋር ሁሉ የቀላቀሉት ያስቸገሩኝ ነው አይደለም ይሄ የቺር ነው ላቸዋለሁ ኢትዮጵያ ኮሚኒቲ ነበርሽ እንደዚህ ነበርሽ ነው ነበርኩኝ ግን አሁን ይሄ የተቆማ ነው ይያልኩኝ በመከራ ውስጥ ነው ያለሁት እርዳታ ያስፈልገንም የሚረዳ ሰው ሳይሆን ከፍሎ የሚገለገል ነው ምንፈልገው ብለው አባረሩኝ በደብዳቤ ያላልሻቸው አይ አላልኩም ማካልኩም እንደገና ወደ ሀገራቸው እንዳይመለሱ ብዬ ማለት ነው ስለዚህ አሁን አይሽ እንደዚህ ስለሆነ ለጊዜው ማለት ነው እንደው እንበልና በዚህ አመት ላለው ይሄ ነው ያለው እርግጠኛ ነኝ አዲስ ነገር በቻልኩት ታቅዬ ከተሰክሰስፉል ከሆንኩኝ በደንብ ላንቺ ማሳወቅ ይችላል አንቺ ጋር የሚደውሉ ሰዎች ደግሞ እኔ ጋር ይደውሉ የሚችሉትን የሚችለውን በተለይ በጣም የሚያሳዝንሽ በቃ ሰው ገንዘብና ምናምን ብቻ ነው እዚህ ሀገር የሚያኖረው ብሎ ያመነ እስከሚመስልሽ ድረስ ላይፉን ረስቶታል በቃ ላይፍ ደግሞ ወይም ላይፍም ደግሞ ወይ ሚስት ወይም ባልና ወይም እንትን ከሌለኝ ደግሞ እኔ በቃ የሆነ ነገር ሆኛለሁ ብሎ ያስባል ነው እላቸዋለሁ እኔ ይሄ ህይወት ከሰው ጋር የተጠመደ ህይወት አይደለም ነው ብላችሁ ህይወት ከራሳችን ጋር ስለሆነ እሱን እንዲያዩ ነው ማደርጋቸው በቃ ልጆች ላይ ኖሩ ይችላሉ ተጣልመጣናል እኔም ልጅ ነው የመጣው ሁላችንም ልጅም ባይኖረን ቤተሰባችን ጥለመተናል ልጅም እና እንደነሱ አይነት ራሱ ውስጣቸውን መምላት ነው የኔ ስራ አንዱ በቃ ህይወት እኔ ጂጂ ራሷን ስትችል ራሷን ስታበቃ ነው መኖር የምትችለው እንጂ ዲፔንደንሲ በጣም ዲፔንደንሲ ስላለ በፍቅርም በምንም ሰርተው እንኳን እያገኙ ሰው አለመኖርን እንደ ያው መጀመሪያ ላይ ፊል ያረኩት ነገር ነው ግን ያው ቶሎ ስለወጣው እድሜ ላንቺ አልጋሽ ነው አይብለሽኝ አልጋስታልሽኝ አንቺ ሰው ቤትሽ አይመጣም ምን እሰራለሁ ብለሽ እና እሱ አይነት እኔ ደግሞ አንቺ ምትዩንም እየጨመርኩኝ ማንንም አይመጣባችሁ ተጠቅመሽበታል እኔና አንቺ ኤኒዌይስ ለረጅም ዘመን ታይተን አናቅም ነበር ያው ጀስት ሜንቶርሺፑ በስልክ ብቻ ነበር አዎና ያ እሱ ከስንት አመት በኋላ ነው የተገናኘ ነው ከስንት አመት ፍሪ ሜንቶርሺፕ በኋላ 2021 ነው 22 23 አምና ነው እዚህ ሚቲንግ ጋር መጥተሽ ያገኘውሽ አምና ነው 2024 ነው 2024 መጨረሻ ላይ 3 ጊዜ አየውሽ ለዚህ ጉዳይ መጣሽና በቃ የሰው ልጅ ምንም 100 አመት አብሮ መኖር አለበት ብያላስብም ጥሩ ኮሙኒኬሽን እና ጥሩ ስብዕና ሰውን ሪስፔክት አድርገሽ የሰውን የሚሰጥሽን አንዳንዴ ፎር ግራንትድ እንወስደዋለን ብያስባለሁ ሰው የሚያደርግልን ነገር
እንደ በቃ ምን እሷ አይደለች የት ያደለች እንደ ምናምን ምል ከሆነ አለቀ እዛ ጋር ያበቃል ስለቻለ አረገልኝ እና ምን ላርገው የሚሉ ብዙ በራሳችንም ቤተሰቦች እናያለን ብዙ ዋጋ የተከፈለላቸውና እንደ ባህል ተወስዷል እንደሱ አይነቱ ነገርና እውነትሽን ነው ያ በመጨረሻ ግን ልጠይቅሽ መፈልገው ይሄ ሁሉ በጎ አድራጎት ውስጥሽ አለ ቀደም ካልሹ ላይ ለምሳሌ አሁን ገንዘብ ቢኖር የሚለው ለራስሽ እንዳልሆነ ይገባኛል ገንዘብ ኖሮት መንግስት ባጀት ለዚህኛው አንቺ ለምትሰሪው ነገር ቢሮ ባያመቻች እንደሆነ ምክንያቱም ሁሉም አሁን ተንከባሉ ሄዶ ሀብት ለመገንባት ነው የሚለውን ሐሳብ ውስጥ ከሌላው ቆሻሻ አመለካከት ጋር እንዳይቀላቀሉት ለማለት ነው ለማጥራትና ገንዘብ ቢገኝ ትንሽ የሚለው ነገር ለሷ ሳይሆን ያ ገንዘብ ካውንቲው አግኝቶ ኦፊስ አመቻችቶ ሷ ለተቀደሰው ሐሳቧ ወይም ለምታረገው መልካም ነገር የተመቻቸ ሰዎች መጥተው የሚያነጋግሯ ቦታ ቢመች ነው ስለ ቦታ ነው እንጂ ይሄ የኪስ ገንዘብ አይደለም ያወራችሁ እሱን ክሊር ማድረግ ፈልጋለሁ ግን ከዛ ውጭ በቃ ብዙ ጊዜ ሰዎች በጎ አድራጎት ስታደርጊ ቅንነትሽን ሲያዩ እኔንም የሚጠይቁኝ ምንድነው የትየለም በጎ አድራጎት ከፍተሽ ሰፋ ባለ ሁኔታ አትረጅማይ እኔ መርዳትን ማቀው ካለኝ ላይ ነው እንጂ ይሄ እንደዚህ አሁን እንደምትሉት እንንተና ተቸግረዋል ሊስት አምጣ ይሄን ያህል ሰው እኔን የሚከተላለምና ነው እዛ ቁማሩስ መግባት አልፈልግም በቂ ቆሻሻ ስላለ ያንን ቆሻሻ ሰው ልቦና ኖሮት በራሱ ሊያጸዳው ይፈልግ ይገባል በየማምንባቸው ብዙ ጥሩ ያልሆኑ ነገሮች አሉ እኔ ፓርት ኦፍ ኢት ለመሆን ግን ለምን የፈለገ ነገር መጥቶ የሚበላ የሚጠጣ አይጠፋም ላረገው ማልችለው ነገር ቢኖር በችግረኞች ስም ነን ፕሮፊት ከፍቼ ላረግ ምችል ሰው አይደለም ብዬላችኋለሁና አንቺ በጎነትሽን አይተው ሰዎች እንደዛ ሊጠይቁ ይችላሉ ብያስባለሁ ግን በጎ አድራጎት ድርጅት የመክፈት ሐሳብ አለሽ እዚህ ሀገር እሱ ምን መሰለሽ በቃ ታይና ራሱ አንቺም መታስተካክዩ ሁሉ ይመስልሻል መልሰሽ አንቺም እዛው ትገቢውን እንኳን አታቂም እንዴ ምን ሰይጣን እንዳለ እዛው አላቅም እንግዲህ መጀመሪያ እንዳልኩሽ ቀደም በቃ በጎ አስበሽ የምታረጊው ነገር ወደ ሌላ ዳይሬክሽን የሚያስወስድ ነገር ምኑ ያጓጓ እንደሆነ አላቅም እኔ ከዚህ በኋላ የሚያጓጓኝ ነገር ኖሮ እስካሁን ድረስ ያላረኩትን ማረግ አይመስለኝም ግን ድርጅት ስትምትመኙ ብቻ አሁን እንዳልኩሽ ቺርንና ታኮሞ ፋውንዴሽንን ሳገኝ ይሄንን ግሩፕ እንድመራ ሲሰጡኝ በቃ ጥሩ ሆነልኝ ድርጅታዊ ሆነልኝ ማለት ነውና ቺር ራሱ ጥሩ እድል ሰጥቶኝ ቢሮውን አመቻችቶ ካለልኝ እኔ በልብ ነው እንጂ ምሰራው በድርጅትም አይደለም በልቤ እሱ ያስደስተኛል ድርጅትም ስለከፈትኩ ሰክሰስፉል ሆናለሁ ብዬ አላስብም ሰውን ግን ኢንስቲትዩሽን ሲሆን ብዙ ከገቨርንመንት ጋር ሊንክ ለማድረግ ፓርትነርሺፕ ለመፍጠር አሁን በጉልበቴና በእንትን የምለፋውን ነገር ፈር ለማስያዝ ይረዳል ብዬ አምናለሁ በከፍትም ደስ ይለኛል ግን በከፍት እኔ ቡቲክ አይደለም በከፍተው ልብስ ሸጬ ማተርፍበት ብዬ አላምንም ሰውን ሰው የሚያደርግ ብዙ ድርጅቶች ደግሞ አራያ የሚሆኑ አሉ እዛ ውስጥ አንገባም አንካተትም ብለው ስራ ያጡ የተባረሩ ብዙ አሉ ከዚህ የትም ሄጂ ማለት ነውና ሌብነት ይኖራል ነበረ ወደፊትም ይኖራል የሌብነት መኖሩን ደግሞ ምናቀው ሌሎች ጥሩ የሚሰሩ ሰዎች ስላሉ ነው ራስሽን ውስጥ ካደረግሽ ድረስ አስሎንጋስ ልናጠፋው ማንችለው ወንጀልንም ድሮም ነበር አሁንም አለ ታክቲክ ነው እንትኑ ነው የሚቀያየረውና በዚህን አሁን ባለሁበት እንትን ቢኖረኝም በዚህ መልክ ይረዳኛል ብዬ አስባለሁ ባይኖረኝም ይሄኛው ድርጅት እስከረዳኝ ድረስ ምሰራ ይመስለኛል ይሄንን ነው ለልሽ መፈልገው እትዬ በጣም አመሰግናለሁ ግንቦግሽዬ ሁሉንም ነገር ነካክተናል ብዬ አስባለሁ ቀረምትዩ ካለ የመጨረሻ ልትይ ትቻለሽ ከመዝጋታችን በፊት እኔ ምንም ምልሽ በቃ በጣም ምንናገረው ነገር ቢኖር እዚህ አገር ሰው ሲመጣ በቃ ዝም ብሎ በድፍኑ ሰውን ማመን የለበትም ብዬ አስባለሁ በቃ ፈርሰ መጠየቅን እንደ ክፋት ስለምንወስደው ነው እንጂ ጂጂ ማናት ብለው የጠየቁ ሰዎች ማን እንደሆኑ ስለተረዱ እንደሱ ቢለመድ ሂሉኝታ በቃ ሰው ጂየቲ ስለሆነች ብቻ
የቲ ያለችኝ እንትን ውስጥ መግባት እንዳይቆም ብዬ የቲ ማናት የሚለው ማወቅ አለ አይደለ እሱንም እኮ ስትይ ከሌ ማን ነው ሲባል ደግሞ የምትሰሚው ነገር አንዳንድ ጊዜ ጥሩ ነገር ሊሆን ይችላል አንዳንድ ጊዜ ስለዛ ሰው ያልሆነው ሊነገር ይችላል ጥሩም ይሁን መጥፎ ብዙ ጊዜ ጋንግ ስራ ስለሆነ የሚበዛው ኮሚኒቲ ውስጥ ጋንጉን አንድ ላይ ብሬን ዋሽ በማድረግ ስትፈልጊ ትሰቂዋለሽ ስትፈልጊ ታወርጂዋለሽ እና ኢንዲቪጁዋል ቤዝ ነው መልመድ ያለበት ብዬ ነው አስበው ኢንዲቪጁዋሊ እኔ አንቺን ያን ጊዜ እንደዛ አፕሪሺየት ያደረኩ እንትን ባልኩ ጊዜ እሷ እኮ ሲሉኝ ምንድነው ያደረኩት አንቺን ላለማግኘት ነበር በኋላ ግን ስናወራ ሳይ ምን ስል ይሄው ዛሬ ከ3 አመት በኋላ ባይሽም አሁንም ደግሞ ሰፖርት አረግሽኝ መጣሽ ረዳሽኝ እኔም ብቻ አይደለም ህዝብሽን ኮሚኒቲሽን በነፃ ረዳሽልኝ ምንም እኔ አሁን ይሄንን ላንቺ እንድታመሰግኝኝ ወይም አንቺ እንድትሸልሚኝ አይደለም እናገረው ፐርሰናሊ አም ኦፕን ኤንድ ትራንስፓረንት እና እውነት ነው የምናገረው የምታወቀበት ፐርሰናሊቲ ነው ለዛም ደግሞ ሌላም ነገር ባቅ ደግሞ ላንቺው ለራስሽ ነው የምነግርሽ የቲ እንደዚህ ስለሆነ እንዲያርጊ ነው ምልሽና ሰውን የሚነግርሽ ሰው አጣሞ ሊነግርሽ ይችላል ግን አንድ ሰው ሁለት ሰው ሶስት ሰው ኦልሞስት ሪሰርች ነው እኔ መሰራው ሰውን ስታውቂ ማወቅ አለብሽ ገባሽ አይደለ አሁን ኢንተርቪው ስታረጊኝ ይሄ ማን ነው ኤምኤስ ማን ነው አላልኩሽም ምንድነው ስልሽ ፋይናንሻል ነው ከዛ ደግሞ እንደዚህ እናረጋለን እና ማን ናቸው እንደዚህ ነው ኦኬ ገባሽ ይሄ አንቺን ነገር አይነካም ያንቺን ክብር አይነካም ያንቺን ግን ማንነት አውቂው ነው እዚህ ጋር የምናገረው ማንንም ሰው ስለሚጠራኝ ሄጃል አወራው I know you I trust you አላማሽን አውቀዋለሁኝ በቃ we're the same እንትን ስለዚህ ለሌላው ሰው አንድ ሰው እንኳን ብናተርፍ ነውና ይሄንን ማለት የምፈልገው አንድ ነገር ብቻ የሰው መገለጫ አይሆንም ነው እውነት ነው በጣም ደስ ይላልና ጊዜሽን ወስደሽ ከኛ ጋር ስላሳለፍሽ ይሄንን ጠቃሚ ነገር ስብእናሽን ማንነትሽን ለመግለጽ ስለቻልሽ በጣም ደስ ይለኛል ቁጥር ግን አልተቀበልንም ካንቺ I understand አሁን ቦምባርድም ሊያደርግሽ ይችላል ስል ቁጥርሽን ብትሰጪ ያድርጉትም እምትይ ከሆነ በየፌርማታው በየመንገዱ ከመጠየቅ ሰዎችን ላንቺም ስራውን ሊያቀል የሚችል አንድ መንገድ ሆኖ ስለሚሰማኝ ከፈለግሽ ቁጥር ልትሰጫቸው ትችያለሽ ብዬ አስባለሁ አለበለዚያ እኛው ዛው ታች ላይ ልናደርግላቸው እንችላለን እነሱ አርጉት እኔ ፍላየሩ ላይ ምኑ ላይ ሁሉ እኔ ስም አይደል ማት ስካመር ይደውልልኛል ምን ይልኛል እነሱን ብሎክ አረጋቸዋለሁ አይ ኖ ኢትዮጵያዊ ማን እንደሆነ ምን እንደሆነ ለምን እንደሚሉ በደንብ አብራራላቸዋለሁ ምን እላቸዋለሁና አሉና አርጊው ከታች ላይ እናደርገዋለን ሰዎች ከታች ጽሁፉ ላይ እናስገባላችኋለን አድማጭ ተመልካቾቻችን እንግዲህ ረዘም ያለው ውይይታችንን ከግንቦግሽ መሸሻ ጋራ ደስ በሚል ሁኔታ ያጠናቀቀን ነውና ይሄንን እንግዲህ ሰምታችሁ ደግሞ ለሚቀጥሉት ለሌሎች ወገኖቻችሁ ሊጠቀሙበት ለሚችሉ በጎ አድራጎት ምንድነው ህብረተሰብን እየጠቀመ ነው ወይስ የራሱን የግል ሀብት እየገነባ ነው ወዴት እየሄድን ነው እንደ ህብረተሰብ በአፍ ብቻ እንወደዋለን የምንለውን ህብረተሰብ በአድራጎትስ እየዳበስ ነው ወይ የሚለውን በጎ አድራጎት ተብለው ደግሞ የተከፈቱ ደግሞ ተቋሞች አይኛ በጎ አድራጎት የሚሰጥ አንፈልግም ብለው እሷን የመሰለ እህት እስከ ማባረር ድረስ ሲደርሱ ያ ማለት እንግዲህ እንደው ልትመኩባቸው የምትችሉባቸው ሜቢ 1 in a million ግለሰቦች ሊኖሩ ይችላሉ እንጂ ኢንስቲትዩት የሌለው ኮሚኒቲ መሆኑን ሁሉ የሚያሳይ ነው ራሷ የደረሰባትን ስታጫውተን ስለዚህ የሰው ልጅ እርዳታ ይፈልጋል የሁላችንም ዛሬ ደረስንበት ህይወት የብዙ ሰዎች አስተዋጽኦ ያለበት ነውና ስንቱን ቆጥረን እንችላለን ከተፈጠረን ጊዜ ጀምሮ በአካባቢያችን በጉርብትና አብረን ያደግናቸው የጓደኞቻችን እናትና አባት እዚህ ስንመጣ የገጠሙን ስፖንሰር ካለው ስፖንሰር የተደረገው በመስሪያ ቤት አለቆቻችን ስንት አይነት ዜጎች እኛ ላይ እንደ ነጭ ወረቀት ብዙ በላያችን ላይ ያሳረፏቸው አሻራዎች አሉ ስለዚህ የዛ ሁሉ ውጤት ስለሆነን የሰው ልጅ ያስተዋለ መጓዝና ዱላ ቀበበል ነው ከተባለ እኔ ለግንቦግሽ
ለ3 አመት ከዛም ደግሞ አልፎ አሁን 5ኛ አመቷን ድረስ ስቲል ሜንቶርሺፑን አላቋረጥኩኝ እኔ የሰጠኋትን ግን እየሰጠች ነው ያለችው እኔ በነፃ ነው የሰጠኋት እሷን በነፃ እየሰጠች ነው ያለችው እኔ ለብዙዎች መቶዎች ሰጣለሁኝ እነዛ መቶዎች ደግሞ ለሌሎች እንዲሰጡ ነው ሁሌ ማሳስባቸው እንጂ የቀሰሙትን ቀስመው ብልጦ ነው አሁን እንደምታዩት ሱፍና ክራባታቸውን አሳምረው ወይም የነከሌ ቤተሰብ ናቸው ከሌባል ከሌሚስት እየተባለ የምታዩትን በተለያዩ ቀደም ብለው በሰሩት ነገር ድሮ እንዲነበርኩኝና ዛሬ ግን አንተን ቀጥቅጬ መኖር አለብኝ አንቺን ቀጥቅጬ መኖር አለብሽ በሚል በተለያዩ ስሞች ውስጥ የተሰማሩትን በስካሚንግ ላይ ያሉትን አይነት ሰዎች የሚመስል ነገር እንድትተኩ አይደለም ስለዚህ በላይ ፈጣሪ ይዳኛል በታች ደግሞ የሚያዩ ሰዎች ይታዘባሉ ግን ባፋችን የምንናገረውን እንድንኖር ጥረት እናድርግ ማለት ነው ሞደው እንግዲህ እንደተለመደው ቀደም ብለን ክፍል 2 ላይ ማስታወቂያውን ባላመጣውም ግን አሁን ደግሞ ሁሉ ጊዜ መጨረሻ ላይ ስለምናረጋው የቲማናት የሚለውን ነገር ይዘን እንቀርባለን እንደዚህ መልካም ሰዎች ሊነገርላችሁ የሚገባ ሌላን ሰው ሊለውጥ የሚችል የህይወት ጉዞ ያላችሁ ሰዎች ደግሞ ደውሉልኝ ሁሉ ጊዜም እዚህ ላይ ቁጥሬ ስላለ እናንተንም ይዤ ቀርቤ ለካ እንዲም የሚያረግ ሰው አለ የሚለውን በሌሎች አይምሮ ላይ እንድናሳድር ነው ዋናው አላማውና ታትሬቲ ላይሰንስ ዶኜ ከ30 ስቴት በላይ አሁን ወደ 50 ስቴት እየደረሱ ናቸውና በመላው አሜሪካ መስጣቸው የተለያዩ ፋይናንሻል እውቀቶች አሉ የገንዘብ አያያዝ ሊሆን ይችላል የተለያዩ ከንግድ ዓለም ጋር ከሰዎች ጋር ያለን ግንኙነት የተለያዩ ይሄ በእምነት የምታረጓቸውን ሁሉ የተለያዩ ሰዎች መልክ እንድናስይዝላቸው ይደውላሉ እነዛን ሰዎች መልክ እናስይዛለን በቀጣይም ደግሞ እንደዚሁ አንድ ኢንቮልቭ ያደረኩበት የበጎ አድራጎት ሆኖ ግን በቀናነት ህብረተሰብን ሰው የሚሸት ነገር ያለው ስለሆነ እሱንም ይዤላችሁ ቀርባለሁኝ በሚቀጥለውና አድራሻችን ያው ስዕሉ ላይ እንዳያችሁት በአንንዴል ቨርጂኒያ ውስጥ ነው 6715 ሊትል ሪቨር ተርንፓይክ ቁጥር 24 እና 207 ላይ እንገኛለን ስልክ ቁጥራችን ሁሉ ጊዜ ይሄ ቴክስትም ስልክም መልእክትም ይቀበላል 8339388448 ነው የቲፋይናንሻል.info የቲፋይናንሻል.com አለላችሁ .info ላይ ካላንደራችን አለ እንግዲህ ሎያሊቲ ኢንቴግሪቲ እና ኬር ነው የኔ ሞቶዬ በመጣጤም በመሰረቴም ስለዚህ ትረስትድ አድቫይዘር ሲባል ፊዱሻሪ የሆነ ማለት ነው በአሜሪካን ቋንቋ ያ ደግሞ በቤተር ቢዝነስ ቢሮ አክሬዲትድ የሆነ ድርጅት ራን ማድረግ የቲፋይናንሻል ኤልኤልሲ ኤጀንሲ ማለት ነው the highest standard business practice ሲባል የምናረግበት ነገር ላይ ፊዱሻሪ የሚለው አለ ያ ደግሞ የተሳሳተ ነገር ወይም ለግል ጥቅም የሚሰሩ ሰዎች ያልሆኑ ማለት ነው ለግል ጥቅማቸው ለስራ ቢሉ ደግሞ የሚያስከትለው እስከ ስራት እንደሆነ የሚያሳይ ምልክት ነው ማለት ነው ከሰርቪሶቻችን በጥቂቶቹ life insurance long term care annuity small business employee benefit plan 401k rollover መታረጉ ኖቬምበር 3 ስለሆነ የሚያበቃው የ16% ካሽ ቦነስ መጠቀም የምትፈልጉ ካላችሁ ቃቱን መጀመሪያ አስቀድማችሁ ማወቅ ስላለባችሁ መደወል ትችላላችሁ የልጆች ኮሌጅ ሴቪንግ ቢዝነስ ኮቺንግ አለ ቢዝነስ ፓርትነርሺፕ ጋይድ ሪል ስቴት አለ እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግም የምንሰጣቸው የተለያዩ መግለጫዎች ወይም ትምህርቶች አሉ እኔም ደግሞ ሰርቲፋይድ ፋይናንሻል ፊዱሻሪ ኢንስትራክተር የሚል ደግሞ ለማስተማር ብቁ የሆነ ዴዚግኔሽንን ይዤ አስተምራለሁ በየወጣው ስለሆንኩኝ ሁሉ ጊዜ መማርን በሚመለከት ሰዎች ማናቸው የሚለውን እንድትጠይቁ እኔም ሞንኮ እህታችን ግንቦግሽ አሳስበናችኋል እንግዲህ ሁለታችንም እንሰናባበታችኋለን ግንቦግሽን በጣም አመሰግንሻለሁኝ በድጋሚ መጥተሽ ከኔ ጋር ጊዜ ስላሳለፍሽ ሁላችሁም እንግዲህ ተከታተላችሁን በሙሉ ሼር ማድረግን እንዳትረሱ ኮሜንትም አድቫይዝም ልትሰጡን ትችላላችሁ መሳተፍ በእንደዚህ አይነት ኢንተርቪው ላይ በቅንነት ያለምንም ኮምፐንሴሽን በብልጠት ሳይሆን በቅን በሆነ ከውስጣችሁ የመነጨ ነገር ያላችሁን በሙሉ ጋብዛለሁኝ እዚህ ላይ አንዱም አላማዬ የዚህ ፕሮግራም ይሄ ስለሆነ ማለት ነው እንግዲህ በእያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ይያልን ከግንቦግሽ ጋራ እንሰናበታችኋለን መልካም ጊዜ ይሁንላችሁ ደህና ሁኑ thank you አሜን